ያወራችው ናርዲናት ያወራቻት ላንቺ ቦይስ ያረኩልሽ ሳለ ማለት ነው ከሰውዬ ጋር ተጣልቼ አንቺ ሜላት ወዬ እሷ ምን አገባት እሷ አይ እኔ ላውራት በቃ ከሰውዬ ጋር ታያትነጋገሪ ክፉ ነገር ምናልባት እኔ ላውራት ብላ አወራቻት እንጂ ሌላ ክፉ ቃል አላወራችትም እሷ እንደዚህ አርጋኝ ሜላት ይሄ ያንቺ የሷ ችግር አይደለም ይሄው ችግር አይደለም አንቺ ከሷ ጋር አሰሪሽም ይበልሽ ምንም ይበልሽ ዲል አርጋለች በዚህ ብር በዚህ ፎሎ አስገቢልኝ ብላሻለች እሺ ተባብለሻል አንቺ አሰሪሽም ባህሪ ሳታቂ አሰሪሽን ሳትጠይቂ ለምን ፎሎ አስደረግሽ ለምን ፎሎ ተባ አሁን በአንድ ብር ነው በሁለት ብር ነው አይመለከታትም ይሄ የህይወት ስራ አይደለም አልቅሳሚው ምንም ይሁን ፎሎውን አምጥታለች ስለዚህ አንቺ በምንም አይነት መንገድ ቢሆን የልጅቷን ሐቋን ነው እንጂ መስጠት ያለብሽ አሰሪም ቢያል ከስራ ልባረረ ነው ወይ መጀመሪያ ተሽንኳላልኳትም በአንድ ብር አርግና ከራሴ አስቤ አሁን አታረግም ለምን በአንድ ብር ታረጋለች ስምምነታችሁ በሁለት ብር ነው ለምን አታረግም ሐቋ ነው በሁለት ብር ተስማምታችሁ እሷ እሺ ብላ አልቅሳ ምንም ብላ ተነጋግራለች ስለዚህ የሚከፈላ በሁለት ብር ነው በሁለት ብር ተስማምተሻል አይመለከታትም ይሄ የህይወት ስራ አይደለም አለቀ ቃል የእምነት ዕዳ ነው በመጀመሪያ አንቺ ባሰሪሽ ሳትተማመኚ እንትን ልትይ አትችሚ ሜላት ስለዚህ ልጅቷ 114,000 ብር አንቺ ላይ አላት ስለዚህ 114,000 ብርን ታስገቢያለሽ ማታ 45 ላይ ነው አቁም ያልኳት 50 ሞላ 50 ላይ ነው የንግግራችንን እና የሷ በሁለት ብር ታለች 100,000 አስገባላታለሁ ችግር የለውም እኔ ለምን ችግር የለውም ችግር የለም አሁን ፎሎውን እናይና አቁሚ ካልሻት ሰዓት ጀምሮ ያለው አይቆጠርም አቁሚ እስካልሻት ሰዓት ድረስ ተቆርጦ በሁለት ብር ይገባላታል ብሯ ችግር የለም 45,000 ላይ ነው 50 ሲገባ በቃ አቁሚ ብያታለሁ 45 ላይ ወረዳ ይኸውልሽ አዳምጪ አንደኛች ልጅ ጅማቷ እስኪገታተር ድረስ ሶፊ ታይታ በየቤቱ ለምና በዛ ደረጃ የሶፊ ታይታ ያመጣችሁን አንቺና ሰውዬሽ መነጋገር ባለባችሁ ተነጋገሩ የልጅቷን ሐቅ ግን ስጫት ምክንያቱም ፎሎ ያደረጉሽ እንደሷ መዳም ቤት ውስጥ የሚሰሩ ልጆች አንተም አስገቢ ሜላት አሁን 100,000 ብር አስገቢ 57 ከሆነ 7,000 ፎሎ ያነሳሉ አስገባ ትክክል 100 አስገቢላት 7,000 ፎሎ ይነሳል ያነሳሉ ልጆች ችግር የለም አይ 100 ታስገባላት በቃ አሁን አስገቢላት 100 አስገቢ ሜላት አሁን አስገቢ ያላ ታሪ ይኸውልሽ ሜላት አንዴ ይቅርታ ሜላት ይቅርታ አንዴ ይኸውልሽ የተዋዋላችሁት ላይቭ ላይ ነው ላይቭ ላይ ተዋውላችሁ እንደዚህ ጎሮሯ እንጥሏ እስኪበጠስ ድረስ አውርታ ሰውን አልቅሳ ምን ብላ ለምና ፎሎ ካስደረገች በኋላ ገሸሹላ ማለት አልነበረብሽም ያልሽው 100,000 ነበረ ቢቻል 100,000 ሊሞላ የሚችል ነበር ቀን ሰተሻት ይችል ብትገፋው ኖሮ 100,000 ሊሞላ ነበር አንዴ ልጨርስ አንዴ ሜላት ይኸውልሽ ያልሻት 100,000 አስገቢኝ ውላችሁ ላይቭ እኮ አላት ልጅቷ 100,000 አስገቢኝ 200,000 ሰጥሻለሁ ነው ያልሻት ቢቻል ገና በ7 ቀኑ ነው ቻሌንጁን ከሰጠሻት ትላንት 6ኛ ቀኑ ዛሬ 7ኛ ቀኑ ነው ገና ሳምንቱ ነው 2 ሳምንት እንኳን ሰጥተሻት ቢሆን 100,000 አስገብተሽ 200,000 ትሰጫት ነበር እሺ ይሁን አቅሜ አይደለም ይቁም አልሽ አይደል ይቁም ካልሽ በኋላ ደግሞ 50,000 እንኳን አስበሽ 100,000 አስገቢላት 100,000 ራሱ እንባዋን አይተካላትም ያለቀሰችው የለመነችው ያ ሁሉ ተንከባላ ምን ብላ ያ ሁሉ ለምና በቂ እኮ ልመናዋ አሳዝኖት እኮ ነው 24 ሰዓት ውስጥ 100,000 ካስገባችሁት እኔ 200,000 ሰጣታለሁ ብሎ ቻሌንጅ ያቀረበላት እሱን ችግር የለውም እሱንም እንትን ብለሽባታል 24 ሰዓት ሳይሞላ አቋረጥሽባት ችግር የለውም እንኳን ማቋረጥሽም ስላቋረጥሽባትም ምንም ችግር የለውም ግን አትሊስት የለፋችበት 100,000 ስጫት አሁን አንቺ ሀይዊ ሚውት አብሪና አካውንት እዚሁ ተለዋወጡ አካውንት ላኪ አሁን ላኪ ሜላት አስገቢ ሳሪ አሁን ሰው ነው የሚያስገባልኝ ታውቂያለሽ ነገ ይገባላታል ነገ ካለፈ ሳሪ ጠይቅኝ አስገብቼ ደረሰኝ ላንቺ ኦኬ ማን ነው የሚያስገባላት ነግረሻል አካውንት ኦኬ ሰጥተሻል ይዊ ሰጥቻታለሁ አካውንት ድባን ያቢሲኒያም ከሁለት አንዱ ማስገባት ትችላለች ችግር የለም ስለዚህ ነገ ሜላት 100,000 ብር አስገብተሽ ከ100,000 ብር ውጭ አላስገባም እሺ ንገራት ይሄንንም ራሱ 100,000 ብር አስገቢ ችግር የለም 100,000 ብር አስገቢ
አዲ 100 ሺህ ብር ተነጋግረናል። 100 ሺህ ብር አስገቢ አንቺ በቃ አለቀ። እና አንድ ነገር አሁን ብልክልሽ ቦይሶቿን ስነ ስርዓት የሌለ ቦይስ ነው የምትልክልኝ ሳርዬ። በስነ ስርዓት ነው እንጂ መጠየቅ ያለባት። እሷ ገንዘቧን ካገኘች አትነጋገርም። አንቺንም መጥፎ ነገር አትናገርም። አንቺ መጥፎ ነገር አትናገርም። ንብረትን አላልኳትም፣ ግን በቃ የሚያስጠላ ቦይሷን ብልክላችሁ ያወራንበት ይደብራችኋል። ላኪላቸው ቮይሱን እና እነሱ ይፍረዱኝ። መጥፎ ነገር ተናግሬ ከሆነ ካፌ ማለት ነው። በስርዓት ያደኩት ጨዋልጅ ነኝ። ብላውን ተውት በቃ አስማምታችሁ የለ አሁን ተውት በቃ ሜላት። አዎ አንቺ ነገ ብሩን ስታስገቢ መተን እዚህ ጋር እናስማማችኋለን ፍላጎት ካላችሁ። ከዛ ውጪ ሀቅ ህይወት ጋር አለ። በምንም አይነት መልኩ ብትናገር ህይወት ጋር ሀቅ ስላለ ለሀቅ ነው የምንቆመው። ምክንያቱም ህይወት አስደርጊ ተብላለች፣ አልቅሳለች፣ አስደርጋለች። መስጠት ባለብሽ ሰዓት እንደውም ጨምረሽ መስጠት ነበረብሽ። ያም ካልሆነ ደግሞ እንዳልሽው ተቀጣሪ ከሆንሽ አንቺም እንዲህ አይነት ነገር ችግር ካለብሽ ኢትስ ኦኬ ብሯ ብቻ ይሰጣል። ከዛ ውጭ እዚህ ጋር ደግሞ የምነግራችሁ ሰዎች ቃል የእምነት ዕዳ ነው። እናንተ ፎሎ ያደረጋችኋትን እንዳታነሱ። ምክንያቱም 100 ሺህ ብር ሰጥታለች። በደንብ አዳምጡኝ። ለምን መሰላችሁ? 100 ሺህ ብር የሰጠችው ለ50 ሺህ ፎሎ ነው። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ። ስለዚህ እናንተም ደግሞ ቃል የእምነት ዕዳ ስለሆነ በ100 ሺህ ብሩ ስለተሰጣት ቃላችሁን ጠብቃችሁ ፎሎችሁን አስቀምጡ። ምክንያቱም እናንተም እራሱ በቃላችሁ መሰረት ተገኙ፣ ለህይወትም ደስ እንዲላት። እሺ ማሮቼ፣ እንደዚህ አታሳቁ ልጅቷንም። ይችኛይቱ ምህታችሁ ግን ሜላት የህይወት ብር ላይ መሰጠት አለበት። ሀቅ ነው። ነገ ሜላት በጧት አስገብተሽ ብሯን እንድሰጫት ደግሞ ትሰጥሻለሽ። እሺ ይዊ አለቅ ጨረስን ወይ? አመሰግናለሁ ሁላችሁንም። በቃ ሜሉ ለኔ ላኪ። ሜሉ ችግር የለም ትልቃለሽ። ሂዊ አንድ ዜና አንብቢልንና ውጪ። ሂዊ በዚህ ድምፅሽ ካላስ በቃ መውጣት ይችላል። ዜና እንኳን እንትን አላልኩም፣ አልተዘጋጀሁበትም። ግን ዝም ላይ ሳሪ ላይ ሂጂባት በጌሙ ዙሪያ አንድ ዜና ባስታረኩኝ ላይ ትሂድብኝ። ሂጂ እሺ በጌሙ ዙሪያ አንድ ዜና ሂጅባት። በዚህ ድምጽሽ የለም እንግዲህ ኧረ ዜና አይመጣልኝም ጋይስ። በነገራችን ላይ ግን እዚህ ጋር ያላችሁ ማለት ነው አፕሪል 27 4 ቀን የቀረው ቻሌንጅ ሳድድ ማለት ነው ጌም አልፎብኝ አላስተዋወቅኩም። ይሄን ቻሌንጅን እንትን ስልና ከ4 ቀን በኋላ ጌም አለኝ ኑልኝ። እኔ ደግሞ ዜና የማቀርበው ስለማዳም ኩሽና ነው የማውቀው ያንን ነውና ያለሽን የበፊቱን አታቀርቢም እንደሚላት ከዛ ዜናሽን በዛው ዜናሽን በዛው በጌም መልክ ሳሪን ጠቅ አድርጋትና አቅርቢ፣ ቪዲዮም አብሪ። ያላ ተጠቀሚበት ይሄን እድል ውዴ። ሂዊ እስከምትወጣ እስኪ የሰራሁትን ቪዲዮ 6600 ሰው ሂዳችሁ ፎሎ ብታረጉልኝ ምን ይገዳችኋል? አሁን እናንተ ጋር እኔም ልጣላ። በነገራችን ላይ ይሄን ሰሞን ቲክታካችሁ እንትን ፎሎ ከቀነሰባችሁ ቲክታክ አፕዴት እየተደረገ ስለሆነ ነው። እሺ ውዶቼ እንዳትደነግጡ ደግሞ እስቲ ሂዳችሁ ላይክ አድርጉልኝ። አሁን የማዕዚን ልብስ የሰራሁትን 6000 ሰው እኮ ነው ያለው ጋይስ። ማርያም ላይክ ያደረገው ገና 2000 ሰው ነው። ምን ችግር አሁን ላይክ ብታደርጉልኝ አሁን ምን ይጎላችኋል? ሂዊ እየጠበቅንሽ ነው። ሮዶቼ ተዘጋጅቼበት በቪዲዮ ሊሄድባችሁ አይሻልም? በቃ ችግር የለም ማሪ። ስሚ ሂዊ ነገ ይመጣል ብርሽ፣ ይሰጣል ብርሽ። መለኩ እዚህ ለወዳጆች ለተከታዮችሽ ፎሎ ላደረጉሽ አንቺ ብሩ ስለገባልሽ አመስግነሽና ለገባልሽ ነገር ደግሞ ፎሎ እንዳያነሱ ለልጅቷ መናገር አለብሽ። እሺ ይዊ እሺ በቃ እሱ ነገር በዜና ሄድበታለሁ። ካልሆነ እንደዛ አደርጋለሁ። በቃ የሚያውቁኝ እንደዛ ስለሆነ እሺ እኔም በጣም ነው የማመሰግነው። እሺ ሁላችሁም ረጁ፣ ሁላችሁንም እዚህ ጋር ያላችሁ ሳሪ ብረጅቶም ሁላችሁንም እሺ ቃል የለኝም። በጣም ደስ ነው ያለኝ። እሺ ደህና ደሩ። ሳሪ እዚህ ጋር 6000 ሰዎቻችሁን ፎሎ አድርጉ። ሲቀጥልም ሳሪ ለዚህ እኮ ነው ቻሌንጅ የምንጠላው እኛ ማርያምን። እስካሁን ግን የተካካደ አልነበረማ ውዴ። መጀመሪያ ነው የተካካደ አልነበረም፣ ግን ሁሉም ክህደት ነው ባክሽ። አሁን ሰው ይሰጣል እኮ እውነት ሰው ፎሎ ሲያስደርግ ይሰጣል። እስካሁን ይሰጥ ነበረ። እንግዲህ አሁን ደግሞ ምን እንደተጀመረ አላውቅም። ሳሪ ኤምኬ ሁላችሁም ገስት ላይ ያላችሁ እንዴት ናችሁ? ይውዬ እንዴት ነሽ? ረካሽ ነው 2 ብር በጣም ረካሽ ነው። እሺ እኔን 50 ሺህ ያስገቡኝና ልክፈላቸው የቀረውን 6 ሺህ አልክድም።
ስጭኝ አለ። ለማን ትከፍላለች? ለአንድ ሰው ውሰዱ። አሁን ያለውን ፎሎ ይውና ማርያምን ርካሽ ነው ያዋጣል። እንደዛ ከሆነ ልጅቷ ህይወት ትምጣና 50 ሺህ እናስገባሽና ስንት ብር ትሰጫታለሽ? መጀመሪያ አሃ የኔ ኦልሬዲ 40 ቆይ የኔ ነው ስንት ሺህ ነው የኔ አሁን ይሄ ለኔ አትሰጭኝም? ለኔ አትሰጭኝም? ቆይ በ5 ብር እንዴ ኤምኬ 5 ብር አዋጣም። 2 ብር ስለሆነ እኮ ነው የገባሁት። እሺ ይውይ ቀጥይ። ያላ እኮ 8 ሺውን በ2 ብር ሰጣለሁ። 50 ሺህ አስገቡኝ። 8 ሺውን በ2 ብር እንዴ አንድ ፎሎ 2 ብር ነው አላላችሁም እንዴ? አንድ ፎሎ 2 ብር አዎ እኮ 8 ሺህ ነገራችን ላይ 8 ሺህ ካረገችሽ 50 ሺህ ልትሰጫት ረጅ አለሽ 50 ሺህ ረጅ በነገራችን ላይ እናንተ ደግሞ ረጅ ልንገርሽ ሂዊ ልንገርሽ በነገራችን ላይ አንድ ፎሎ 2 ብር ራሱ እኮ አያዋጣም። ፎሎ አድራጊው ይጎዳል። ለምን እንደሆነ ታውቂያለሽ? ሳሪ የሚጎዱት አሁን እኔን እዚህ ጋር 4000 ሰው ፎሎ ካደረገ 4000 አይደለም። ማብራሪያ ለምን አልሰጠሽም? ይሄን ማብራሪያ እቺ ሂዊ ተበዳይ ነኝ ስትል ባለፈው ሜላትዬ እኮ ሄለንን አርጊ ብላት የሆነ ነገር ተፈጥሮ ነበረ። አሁን እሺ ሙሉልኝ 50 ሺህ ብሩን 50ውን ከዛ 16000 ብር ለቸገረው ሰው ትሰጫለሽ። ተምታና ይሰጣል። ደስ ስላለሽ ነዲያንን ታብላ ነዲያንን ታብላ ለኔ ትስጠኝ በቃ እሺ ደስ ስላለሽ ነዲያንን አብሊ ነዲያን ታበያለሽ። እኔ ሰርጌ እኔ ላንቺ አስገባለሁ ከፈለግሽ አቢ ደስ ያለ እኔና ረጁን አቢ ለኔ ማን የቸገረው 16000 ብር መሲ ረጁማ ሞባይል ቤት ልከፍት ነው። ቆይ ልንገርሽ ሳርዬ እኔ ስንት ነው 42100 ነው አይደል? 8000 ሰው ነው እኮ የሚቀርሽ ውዷ። በቃ እኮ 8000 ነው ሙሉ ችግር የለም 8000 እናስደርግሽ ነበር ግን ለማን እንስጠው? እኔ እንጃ አንቺ ወስኛ። ሳሪ ግን ብሎ ነሽ ነው እንዴ? ሳሪ ምን ነው ለሽ ነዲያን ብሎ እንዴ? ነዲያን እኮ ጁዬ ለ16000 ነዲያን እናብላበት። አዎ እሺ ግማሹ ይብላሽ። እንደዚህ እንስማማ። እስከ ዛሬ እኛ በዘኪ ጋር ብዙ ሰዎች አብልተናል፣ ብዙ ጊዜ አብልተናል፣ በተደጋጋሚ አብልተናል። አሁን ለጁማአ ለእንትና እናብላ። እኔ የማብላ ፕላን ነበረኝ ሁሌም። ምንድን ነበር የሚባለው ንገሩኝ። አበላለሁ እያልኩኝ አልተመቸኝም። ባቡ ኸይር ለባቡ ኸይር ባቡ ኸይር ብዙ የሚያበላቸው አለ ብዙ አጋዥ አላቸው። አጋዥ የሌላቸውን ቦታ ማን አለ? እሺ ማን አለ አጋዥ የሌላቸው ንገሪኝ። እኔማ አላውቅም። እሺ ጌርጌሲዮ መቅዶኒያም አለው። መቅዶኒያም አላቸው። ሌላ ጻፍ ውስቲ ተስፍሽ አንድ ቁጥር የጻፈን አስገቢ። ሳሪ እኔ ልወጣ ነው። በቃ ደህና ደሩ። ወደ ቤት ልሄድ ስለሆነ አስገቢሽ። ምን ታሪክ አለሽ? እሺ እሺ ለካላስ ለአንተን ይግባ ለማማ ዝናሽ ለዘኪ ሙስሊምም ክርስቲያንም አቀላቅሎ ነው የሚያበላው። ለዘኪ ይግባ በቃ ያለ ነይ ካላስ ያለ ሌትስ ጎ ሂዱበት። 16000 ለአንድ ሰው ዘኪ ጋር 250 ብር ነው የሚበላው። 250 ብር ነው ለአንድ ሰው የሚበላው። ስንት ነው 16000 ስንት ሰው ያበላል? ያለ ሌትስ ጎ ሂዱበት። ካላስ ጎበዞ ስንት ፎሎ ነው የምትፈልገው? 8000 በጣም ቀላል ነው። እዚህ እኮ 4000 ሰው አለ። ያለ ሰዎች ሂዱበት። ስንት ሰው ያበላል ጋይስ? ያላ ሌትስ ጎ ያላ ሂዱበት ጎበዞች። ያላ 64 ሰው ነው የሚያበላው። ወይ ትንሽ ነው ማርያም። እኛ እኮ እኔ በሺህ ሰው ነው ያበላሁት። ለዛ ነው በጣም ብዙ ሰው ነው እኮ ነው የማበላው። መቤቴን በየእንትኑ እኮ እናበላለን። ለዛ እኮ ነው ውዶቼ ትንሽ ሆነችብኝ። ያለ ሌትስ ጎ ሂዱበት። መቻው ለመልካም ስራ እኮ ሲባል አይሄዱበትም። ይሄ ወጡ ቅድም የተባለ ለዘኪ እሱ እኮ ወንድም ሴትም ነው የሚያበላው። ወንድም ሴትም አልኩኝ፣ ሙስሊምም ክርስቲያንም አቀላቅሎ ነው የሚያበላው። እኔ እኮ ብዙ ከ1000 ምናምን ሰው በላይ አይደለ የምናበላው። እጁ የውሌ በጣም ብዙ ሰው እኮ ነው የሚያበላው። ማርያም ያለስ ለበረከቱ ተከፋይ ስንት ያበላል? ሳርዬ 64 ሰው
64 ምን? እሺ ጁዬንም ይምሉልኝና ቀሪውን እኔ ልሙላ። ጁዬ እሺ ስንት ናት? ሁለቱም ተመሳሳይ ናቸው። በቃ ያመሳስሏቸውና 32 በ40 ሺህ እናበላለን። ካላስ ጥሩ ያለሽ እስቲ ሂዱበት፣ እስቲ ሂዱበት። መናገር ይቻላል።